ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዳ ጋብዘን በተለመደው ሰዓት መርሃ ግብራችን ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና ጋብዘናችኋል። በዛሬው ዕለት የጋበዝንላችሁ እንግዳችን መጋቤ ምስጢር መምህር ተውቦ ምህረት የጃቲ መካነ ሕይወት ቅድስት ኪዳነ ምህረት ካቴድራል የስብከተ ወንጌል ክፍል ኃላፊና የቅዱሳት መጻሕፍት ትርጓሜ መምህር ናቸው። በሙያቸው ደግሞ የታወቁ የቅኔ መምህር እንዲሁም የሐዲስ ኪዳን መምህር አሁንም ደግሞ ሃይማኖተ አበው ትርጓሜ በመማር ላይ የሚገኙ ወጣት የቤተ ክርስቲያን ሊቅ ናቸው። ከእሳቸው ጋር ቆይታ እናደርጋለን። እናንተም አብራችሁን እንድትሆኑ አሁንም በድጋሜ ጋብዘናችኋል። መምህራችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ መርሃ ግብራችን ሃይማኖተ አበው የሚባል መርሃ ግብር ነው። በተለይ ብዙ መርሃ ግብሩ ከተጀመረ ብዙ ቆይቷል። በሃይማኖተ አበው ያሉ ሊቃውንት ስለ ሃይማኖታቸው ያስተማሩ፣ ስለ ሃይማኖታቸው መከራ የተቀበሉ፣ ስለ ሃይማኖታቸው የጻፉ፣ በሌላ አነጋገር ሊቅነትን ከሃይማኖት ጋራ ሃይማኖትን ከሊቅነት ጋር አስተባብረው በሕይወታቸውና በሙያቸው ወይም ደግሞ በእውቀታቸው የሚያስተምሩ ሊቃውንትን ከሃይማኖተ አበው እያነሳን አሁን ላለችው ቤተ ክርስቲያን የትናንትና አባቶች ሕይወት የትናንትና አባቶች የሃይማኖት አቋም ምን እንደሚመስል ማስተማር ስለሆነ እንግዲህ እንደው ሃይማኖተ አበው መርሃ ግብራችን ይዘቱ ይሄን ነው የሚመስለው። ዛሬ እንግዲህ በሃይማኖተ አበው ካሉ ሊቃውንት መካከል አንዱን አንስተን ፊሊክስ የሚባለውን ሰማዕት አንስተን ነው የተገናኘ ነው ከኔ ጋራ። እንደው ለመግቢያም እንዲሆነን እንደው ቅዱስ ፊሊክስ ልደቱ እድገቱና ሕይወቱ እንደው ምን ይመስላል አጠቃላይ ለአድማጮቻችን ቢያስተምሩልን። እንግዲህ መልካም ነው። ሃይማኖተ አበው በቤተ ክርስቲያናችን የብሉያትና የሐዲሳትን ትርጉም ይዞ የሚገኝ ትልቅ የሚከበር መጽሐፍ ነው። ከነዚህ አበው መካከሉም ይህ ቅዱስ ፊሊክስ የተባለው ቅዱስ ሰማዕት ሰው በ200ኛው ዘመን የነበረ ነው። ፊሊክስ ከስሙ ትርጉም ስንጀምር ፊሊክስ ማለት ደስተኛ፣ የታደለ፣ እድለኛ ማለት ይህን ትርጉም ይይዛል። በእርግጥ በዚህ ስም ብዙ የሚጠሩ አሉ። እንደየአውዱ ይተረጎማል። በሐዋርያት ዘመን ቅዱስ ጳውሎስ በፍርድ ቤት ሲቀርብ በአቃቤ ሕግነት ሲያገለግል የነበረ ፊሊክስ የሚባል እሱ እንዳለበት ሁኔታ እንግዲህ እንደሚታወቀው እድለኝነትና ደስታን ስናስብ በስጋ መደሰት የሚፈልጋለ፣ በነፍስ መደሰት የሚፈልጋለ፣ በስጋ መታደል የሚፈልጋለ፣ በነፍስ መታደል የሚፈልጋለ፣ በሁለቱም ደግሞ መታደል የሚፈልጋለ። ያኛው ፊሊክስ በሙያው እድለኛ፣ ደስተኛ የሚለውን ትርጉም ይይዛል። ይህ ፊሊክስ የተባለው አባት ደግሞ ደስተኛ፣ የታደለ፣ እድለኛ ሲባል በመንፈሳዊ ሕይወቱ ስም ይመርሖ በግብሩ እንደሚባለው ይህ ታላቅ ሰው ዓላማውም ደስ የሚያሰኘውም የእግዚአብሔርን ቃል መማር፣ ማስተማር፣ የሰማዕትነትን ዋጋ መክፈል እንደሆነ ወደፊት ባለው ሕይወቱና ታሪኩ እናየዋለን። የስሙ ትርጉም እድለኛ፣ ደስተኛ፣ የታደለ ማለት ነው። እንግዲህ መጽሐፈ መክብብ ዘሰሎሞን ምዕራፍ 7 ቁጥር 1 ላይ ይሄይስ ስም ሰናይ እምቅባ መዓዛ፣ መልካም ስም ከመልካም ሽቶ ይበልጣል ወይም ይሻላል የሚለው ከስሙ ጋር ስሙ ከሕይወቱ ከግብሩ ጋር የገጠመለት ታላቅ ሰማዕት ሊቀ ጳጳስ ነው ማለት ነው። ግሩም ነው። እንደው ደስተኛ ስንል ምናልባት ቀደም ሶትም እንዳነሱት በዚህ ዓለም ያሉ ሰዎች ቤት ሰርተው ስጋዊ ፍላጎታቸውን አሟልተው በጋብቻ ለሚኖሩ ከሆነ ደግሞ አግብተው ወልደው ተደስተው በዚህ በዓለም ላይ በሚታየው ወይም ደግሞ ታይቶ በሚጠፋው ነገር ደስተኞች ይሆናሉ። ይህ ሰማዕት እንደው በይበልጥ እንደው ደስተኛነቱ በምንድን ነው? መንፈሳዊ ሕይወቱ ነው። እንግዲህ በዓለም ላይ ብዙ አይነት ሰዎች አሉ። የሰማዩን ዓለም የማያስቡ የስጋውን ዓለም የሚመለከቱ
የነፍስ ነገር በሰማይ የእግዚአብሔር መንግስት አለ ቢሏቸው ለጊዜያዊ ኑሮ ብቻ የሚያስቡ ሰዎች አሉ። እነሱ የስጋ ደስታ የሚመስጣቸው በስጋ ስኬታቸውም እንደ ታላቅ እድለኛ የታደሉ ሰዎች እንደሆኑ የሚሰማቸው ሰዎች አሉ። ከዚህ አንጻር ደግሞ በመጽሐፍ ቅዱስ ቤተ ክርስቲያን ሁሉን አቃፊ ስለሆነች በዓለም ላይ ትዳር መስርተው ሁሉም ሳይቀርባቸው ጽድቁም ሳይቀርባቸው ዓለምም ሳይቀርባቸው እንደነ አብርሃም እንደነ ዘካርያስ እንደነ ኤልሳቤጥ እንደነ እግዚአብሔር እንደነ ጸጋ ዘአብ በትዳር ዓለም እየኖሩ አስራቱን በኩራቱን እያወጡ በስጋቸውም በነፍሳቸውም ደስተኛ የሚሆኑ ናቸው። ሌላው ግን ዓለምን ሁሉን ትተን ተከተልህ ብሎ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስን እንደጠየቀው ሁሉን ትተው ደግሞ ክርስቶስን የተከተሉ ቅዱሳን ሰዎች አሉ። ከነዚያ ቅዱሳን መካከል አንደኛው ይሄ ፊልክስ የተባለው ሰው ነው። የስጋ ፍላጎት አይደለም የሚያስደስተው፣ በዓለምም እንዲደለው አይደለም የሚያስደስተው፣ የዓለም ድሎት አይደለም የሚያስደስተው፣ ዓለምን ሁሉ ትቶ ክርስቶስን የተከተለ በዚህ በመንፈሳዊ ሕይወት ብቻ ነው ደስታውም እድለኛ ነኝ ብሎ የሚያስበውም አምኖ የተቀበለውም መንፈሳዊ ሕይወቱን ነው ለማለት ነው። ቃለ ሕይወት ያሰማል። መምህራችን፣ የተወደዳችሁ ተመልካቾቻችን ወደ እናንተ እያቀረብንላችሁ የምንገኘው ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን ነው። እንግዳችን ቅድም መግቢያ ላይ እንዳልኩት መጋቤ ሐዲሳት ተውቦ ምህረት የጃቲ መካነ ሕይወት ቅድስት ኪዳነ ምህረት ካቴድራል የስብከተ ወንጌል ኃላፊና የመጻሕፍት ትርጓሜ መምህር ናቸው። በተለይ በሙያቸው በቅኔያቸው በአደባባይ የሚታወቁ ታላቅ ሊቅ ናቸው። እሳቸው ጋር እንግዲህ የቅዱስ ፊልክስን ሕይወት ከስሙ ትርጓሜ ተነስተን ምናልባት ብዙ ሰው እድል ብሎ ደስታ ብሎ የሚወስደው በዚህ ዓለም ላይ ያለውን ታይቶ የሚጠፋውን ዛሬ ይዘነው ነገ የማይዘውን በዚህ ዓለም ላይ ያለውን ነው። ቅዱስ ፊልክስ ሰማዕቱ ቅዱስ ፊልክስ ግን የዘላለም እድልን መንግስተ ሰማያት መግባትን፣ የዘላለም እድል ከእግዚአብሔር ጋር መኖርን፣ የዘላለም ደስታ ደግሞ በውስተ ፍስሐሁ ለእግዚእከ አንተ ታማኝ ባሪያ ወደ ጌታ ደስታ ግባ የሚባልበትን ከስራ በኋላ በእግዚአብሔር ዘንድ ከመልካም ስራ በኋላ በእግዚአብሔር ዘንድ የሚገኘው መልካም ደስታ እንደሆነ እያስተማሩን ነው የሚገኙት። የተወደዳችሁ ተመልካቾቻችን ቤተክርስቲያን ሁልጊዜ የምታስተምረው በዚህ ዓለም ያለው ደስታ ኃላፊና ጠፊ ነው። ከሞት በኋላ የምናገኘው ዘላለም ሕይወትና ደስታ ግን የዘላለም ስለሆነ የጊዜውን ለቀቅ አድርገን ወይም ደግሞ የጊዜውን እንደ ጊዜያዊነቱ ይዘን ዘላለማዊ ደስታችን በቤተ ክርስቲያን እንድናገኝ በሃይማኖት እንድናገኝ እያስተማሩን ነው የምንገኘው። መምህር እጅግ ደስ በሚል ሁኔታ ነው እንግዲህ ለአድማጮቻችን በሚገባ እያቀረብን የምንገኘው። እንደው ቅዱስ ፊልክስ ወደ ኋላ የምንመጣበት ሆኖ ሰማዕትም ነው፣ እድለኛ ነው፣ ደስተኛ ነው። እንደው መንፈሳዊ ትምህርቱ ምን ይመስላል? እንግዲህ በሃይማኖት አበው ያሉ ሊቃውንት ስናነሳቸው መቼም ሳይማሩ ጻፉ ካል እንደ ዘመናችን ሊሆን ስለሚችል ወደ ጽሁፎቻቸውም ወደ ትምህርታቸውም ስለምንገባ እንደው ቅድሚያ መንፈሳዊ ትምህርቱ ምንድን ነው? ቅዱስ ፊልክስ የስሙን ትርጉም በዚህ ካየ ነው ከልደቱ አስተዳደጉ ሁሉ በመንፈሳዊ ሕይወት ነው ያደገው። ከዚህ የተነሳ ነው ወደ ሰማዕትነት ሕይወቱም የደረሰውና ከሁለት ደጋግ ክርስቲያኖች በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ወክልኤሆሙ ጻድቃነ እሙንቱ በቅድመ እግዚአብሔር፣ ሁለቱም ባልና ሚስቶች በእግዚአብሔር ፊት ጻድቃን ነበሩ ከሚባሉ አይነት እንደነ ዘካርያስ እንደ ካህኑ ዘካርያስ እንደ ቅድስት ኤልሳቤጥ እንደ ሌሎችም ቅዱሳንና ቅዱሳት ሰዎች በጣም መልካም ከሆኑ ክርስቲያኖች ነው የመጣው የተወለደው እና መጽሐፍ መልካም ማቴዎስ 7 ቁጥር 17 ላይ መልካም ዛፍ ሁሉ እጽ ሰናይ ፍሬ ሰናይ የፈሪ መልካም ዛፍ መልካም ፍሬ ያፈራል እንደሚባለው ሁሉ ከመልካም ዛፎች የመጣ ሰው ነው። እንግዲህ በእርግጥ መጽሐፍ እንደሚነግረን ሕይወትም እንደሚያስተምረን ከመልካም ዛፍ መልካም ፍሬ እንደሚገኝ ሁሉ መልካም ልጆች ከመልካም ቤተሰብ እንደሚመጡም ሁሉ በአንጻሩ ደግሞ ከመልካም ቤተሰብ ክፉ ፍሬ ሊመጣ ይችላል። ከክፉ ለዛፎች ነው የሚሰራው እንጂ ለሰው ልጆች መልካም በሚለው ነው የተጠቀሰው።
ይህ ፊልክስ የተባለው ቅዱስ ሰው ግን ከደጋግ ቤተሰቦች በጣም ከታወቁ ክርስቲያኖች የተወለደ መሆኑ ለዚህ ለሰማዕትነት ለመንፈሳዊ ሕይወቱ ጠቅሞታል። መልካም ዛፍ መልካም ፍሬ ያፈራ ወይ መልካም ቤተሰብ መልካም ልጅን ይወልዳል በሚለው በእርግጥ ከክፉ ሰዎችም ከጣዖት አምላኪዎችም ኦሪት ዘፍጥረትን ስናነብ እና አብርሃም ከጣዖት ነጋዴ አባት ነው የመጣው። እንዲሁም ደግሞ ከመልካም ሰዎች ክፉ ሰዎችም ሊገኙ ይችላሉ። ዛሬ ዓለም ላይ እንደምናየው በስነ ተዋልዶ ጉዳይ ሆኖ እንደኛ አመለካከት መወለድ የለባቸውም ብለን የምናስባቸው እግዚአብሔር ግን በስነ ተዋልዶ ያመጣቸው ብዙ ሰዎች አሉ። ግን ይህ ሰው ፊልክስ የስሙ ትርጉም የታደለ እድለኛ ደስተኛ የሚለውም እዚህ ላይ ሰርቶለታል። ምክንያቱም ከመልካም ዛፍ ላይ በተቀጠላ መልኩ የሚበቅሉ ክፉ እንጨቶች አሉ እና ከመልካም ቤተሰብ ክፉ ልጆች እንደሚገኙ እንደዚያ ክፉ ሳይሆን እሱም እግዚአብሔር የእናት የአባቱ ሕይወት ጠቅሞት መንፈሳዊ ሕይወቱ ላይ እንዲበረታ ለሰማዕትነት እንዲዘጋጅ አድርጎታል። መጽሐፍ ማቴዎስ 27 ስለ ተዋልዶ ስለ ቤተሰብ መልካምነት እንግዲህ እድለኛ ነው ይህ ሰው የሚልበት ምክንያት ማቴዎስ 26 ቁጥር 4 ላይ ለዚያ ሰው ባይወለድ ይሻለው ነበረ የሚል ኃይለ ቃል አለ። ለይሁዳ ነው ጌታውን ሽጧል፣ እናቱን አግብቷል፣ አባቱን ሰልቦ ገሏልና እንደዚህ አይነትም ልጆች አሉ። አሁን የይሁዳ እናት ከ36ቱ ቅዱሳት አንስት አንዷ ናትና ክፉ ሰዎች መልካም ሰው ይመጣል፣ ከመልካም ሰዎችም ክፉ ሰው ሊወለድ ይችላል። ግን በጸናው በበረታው ስናየው ከመልካም ሰዎች ይህ ሰው መወለዱ እጅግ እድለኛ እንዲሆን አድርጎታል። በዚህም ምክንያት በቤተ ክርስቲያን ላይ መልካም ቤተሰቦች ስለሆኑ እያስተማሩ ነው ያሳደጉት። እያስተማሩ በቤተ ክርስቲያን የሚያስፈልጉ ትምህርቶችን በኋላ እያደገ እየበረታ ሲሄድ ብሉያትን ሐዲሳትን እንደተማረ ዜና ገድሉ ይናገራል። ይህ ብቻ አይደለም፣ ሥርዓተ ቤተ ክርስቲያን ያ ፊልክስ የነበረበት ዘመን ክርስትናው እነ ሰለስቱ ምዕት 318ቱ ሊቃውንት መጥተው ብያኔ ሰጥተው ጸሎተ ሃይማኖትን ከመጻፋቸው በፊት የነበረ በመሆኑ እነ ቅዱስ ዲዮናስዮስ በነበሩበት እሱ በፊት የነበሩ ትልልቅ ሊቃውንት ነበሩ። ከነሱ እየተማረ በጣም ይህንን የተማረውን ትምህርት ወይም ሥርዓተ ቤተ ክርስቲያን እንዲከበር ምእመናን ሥርዓተ ቤተ ክርስቲያንን እንዲለምዱ በሱ ዘመን ላይ በጣም አስቸጋሪ መናፍቃን በነበሩበት ሰዓት ላይ ብሉያቱን ሐዲሳቱን አንግቦ ይዞ በተማረው ትምህርት ብዙ ዋጋ የከፈለ ሰማዕት ነው። ቃለ ሕይወት ያሰማልን መምህራችን። እውነት ነው። እንደው ብዙ ጊዜ በሃይማኖት አበው ያሉ ሊቃውንት ቅድም ሶትም እንዳነሷቸው ብሉይ ከሐዲስ ሥርዓተ ቤተ ክርስቲያንን እየተማረ አደገ ነው የሚለው። እኒህ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወይም ደግሞ መሰል አኃት አብያተ ክርስቲያናትም ለምንላቸው መሰረታዊ ጉዳዮች ናቸው። አንድ ሰው ብሉይን በትንቢትነቱ ሐዲስን በሐዲስነቱ ካጠና ቅድም መግቢያ ላይ ሶት እንዳሉት ሥርዓተ ቤተ ክርስቲያንን ከያዘ ሃይማኖት አበው ደግሞ የብሉይ ኪዳንና የሐዲስ ኪዳን ጭማቂ ነው። ስርዓቶቹንም በዚህ ይዞ መሄድ ስለሆነ ከቤተሰቦቹ በጎነት በተጨማሪ ቤተሰቦቹ በጎነትን ካስተማሩት መንገድ ካሳዩት በኋላ ደግሞ መጻሕፍት ብሉያትን መጻሕፍት ሐዲሳትን ሥርዓተ ቤተ ክርስቲያን አጥንቶ ማደጉ ደግሞ ላለበት ሕይወት ጠቃሚ ሆኖታል ማለት ነው። እንግዲህ ዛሬም ቢሆን እኮ በተለይ በዘመናችን ብዙ ሰው ሲታይ የሚያውቅ ነው የሚመስለው፣ ብቻውን ሲቆም ደግሞ ማወቅ ያቅተዋል። እንደው ባጭሩ ለማስረዳት ዘመናችን ይሄ ጅምላነት የሚበዛበት ደግሞ እንደው በየግል ደግሞ በሃይማኖትም ይሁን በኢኮኖሚም ይሁን በተለያየ መንገድ ራስን ችሎ ቁሞ መሞገት የማይቻልበት ዘመን ስለሆነ በተለይ ራስን ችሎ ቁሞ ሞግቶ የተሻለ የቤተ ክርስቲያንም አቋምና አቅም ይዞ ለማገልገል እንደነ ቅዱስ ፊልክስ መጻሕፍተ ብሉያትን መጻሕፍተ ሐዲሳትን እንዲሁም ሥርዓተ ቤተ ክርስቲያንን ጠንቅቆ በማወቅና በመረዳት መማር ግዴታ ይመስለኛል። እንደው ወደ ቀጣዩ ጥያቄያችን ስንሄድ እንግዲህ የስሙን ትርጓሜ አይተናል፣ እድገቱን የወላጆቹን ሕይወት አይተናል፣ የተማረውን ትምህርት አይተናል። እንደው እኒህን ትምህርቶች ከተማረ በኋላ የእሱ እንደው መንፈሳዊ አቋም አቅም ትምህርት እንዲሁም ደግሞ መቼም ተሹሞ የኖረ ሊቀ ጳጳስ ነውና ምን አይነት ሕይወት ነው የነበረው?
ጥሩ ጥያቄ ነው። ይህ ታላቅ አባት ሶም እንዳነሱት ከዘመናችን ጋር አንጻር ስናየው በእርግጥ እኛም እስከደረስንበት ሰዓት ላይ በጣም አንጋፋ ሊቃውንት ብሉያትን ሐዲሳትን ሊቃውንት መነኮሳትን ብዙ ጊዜ ፈጅተው በየገዳማቱ ዙረው ተምረው አሁን ላሉት ወይም አሁን ላለችው ቤተ ክርስቲያን አሁን ላሉት ሊቃውንት ብርሃን ሆነዋል። ሕይወታቸው ነው ትምህርታቸው ብቻ ሳይሆን እውቀታቸው ሳይሆን ሕይወታቸው። በእርግጥ ዘመናችን እንደሚያሳየው ታዋቂው ሰዎች እንጂ አዋቂ ሰዎች በጣም ጥቂቶች ናቸው። እንደምናየው አሁን ክርስቶስ ቤተ ክርስቲያንን ብርሃን ያደረጋት በብዙ ሰዎች አይደለም። ከ120 ቤተሰቡም 12ቱ ሐዋርያት ከዚያ 36ቱ ቅዱሳን 72ቱ አርድእት ናቸው። በተለይ በ12ቱ ሐዋርያት ዓለምን ብርሃን አድርጓታን በትምህርት ወንጌል እንዲሁም ደግሞ ዓለምን ብርሃን አድርገው አሁን የምንቀረጽበትን ሚዲያ የሚበራውን መብራት የምንጓዝበትን መንኮራኩር፣ ሰረገላ፣ አውሮፕላን የሰሩ ጥቂቶች ከ12 የማይበልጡ ሰዎች ናቸው። እና አሁን ይህን የሰራ ማን ነው ቢባል አዋቂ ሰዎችን ሰው ትውልዱ አያውቅም። ታዋቂ ሰዎችን እንጂ አዋቂ ሰዎች ጋር ግንኙነት የሌለው ትውልድ እየመጣ ነው። እና ምንድን ነው አሁን ላይ እነ ቅዱስ ፊልክስን የመሰለ ሰውም በትምህርት ያስፈልጋል። መማር ወሳኝ ነው። እና የፊልክስ ትምህርቱን በሕይወት ነው። የትምህርት ዋነኛ ጥቅሙ ጸባያቸው ያልተስተካከለ ከሃይማኖት የወጡ ሰዎችን ወደ ሃይማኖት መመለስ፣ መልካም ስነ ምግባር የሌላቸውን ወደ መልካም ስነ ምግባር ማምጣት ነው የዋናው የትምህርት ዋና ጥቅሙ እንጂ ይህን ተምሬያለሁ ይህን ተመርቄያለሁ የሚለው አይደለም። የተስተካከለ አእምሮ፣ የተስተካከለ ስነ ምግባር፣ የተስተካከለ ሕይወት ትምህርት ካልሰጠ ዋጋ የለውም። ጸባዩ የተስተካከለ ስነ ምግባር ያለው ሰው፣ ትሕትና ያለው ሰው፣ ፍቅረ እግዚአብሔር ያለው ሰው፣ ፍቅረ ቢጽ ያለው ሰው እሱ ራሱ የተማረ ሰውና ፊልክስ የተማረውን ትምህርት ሁሉ በተግባር እንደ አባቶቹ እንደ ሐዋርያት እንደነ ቅዱስ ጳውሎስ እንደነ ቅዱስ ጴጥሮስ በተለይ ቅዱስ ፊልክስ የተተካበት ቅዱስ ዲዮናስዮስ ኃያል የነገረ መለኮት ምሁር የነበረበት ሰዓት ነው እና በ269 ዓመተ ምህረት ላይ ወደዚህ ወደ ጵጵስና ሕይወት ወደ ሊቀ ጳጳስነት መጥቷል። እና መንፈሳዊ ሕይወቱ የተማረውን ትምህርት ላልተማሩ ሰዎች ማስተማር፣ ለምእመናን ተደራሽ ማድረግ፣ ከዚያም ባሻገር ደግሞ ለቤተ ክርስቲያን መቆም፣ ከምእመናን ፊት ቀድሞ መስዋዕትነት ለመቀበል የሚቸኩል ለመልካም ስራ የሚፈጥን ነው። ምክንያቱም ከብዙ ጊዜ በኋላ ቅዱስ ዲዮናስዮስ ሲሞት ሲያርፍ 269 ነው ቅዱስ ዲዮናስዮስ ያረፈው። ሊቀ ጳጳስ አድርገው ሹመውታል። ምርጫው ህዝቡ ሁሉ መርጦ ያሉ አባቶች ሁሉ በትምህርቱ በእውቀቱ በመንፈሳዊ ሕይወቱ ምክንያቱም ግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይ ስለ ቤተ ክርስቲያን ሊቃነ ጳጳሳት እነ ቅዱስ ፊልክስ ጥንቃቄ ያደርጉ እንደነበረ ክርስቶስ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ቤተ ክርስቲያንና ለመንጋው ሁሉ ለራሳችሁ ተጠንቀቁ ይላል እና በጵጵስና ሕይወቱም ከመንፈሳዊ ሕይወቱ የተነሳ ብዙ አልቆየበትም። 269 ተሾሞ 274 ነው ያረፈው እና በጵጵስናው መኖር አልፈለግም። ለጵጵስናው ሕይወት ነው መኖር የሚፈልገው። በዚያን ዘመን ደግሞ በጣም ማለት በስልጣን መኖር የሚፈልጉ ሰዎች አሉ። ለስልጣን ደግሞ ያሁን መንፈሳዊ ሕይወት ለጵጵስና መኖር ማለት የጵጵስና ሕይወቱ እንዳይበላሽ፣ ለክህነት መኖር ማለት የክህነት ሕይወቱ እንዳይበላሽ፣ የዲቁና ሕይወት ለዲቁና ሕይወት መኖር ማለት የዲቁና ሕይወት እንዳይበላሽ፣ ለመምህርነት ሕይወት መኖር ማለት በመምህርነት መኖር ሌላ ነው፣ ለመምህርነት መኖር ሌላ ነው እና በመምህርነት በጵጵስና በዚህ በክህነቱ መኖር ከፈለጉ ያችን እንደ ሥጋው ስልጣን ከታየ ከሁሉም ከዓለም ጋር ተቀላቅሎ በኃጢአቱም በጽድቁም መኖር ማለት ነው። ግን ለጵጵስና ሕይወት ለቤተ ክርስቲያን ሕይወት ነው የሚኖር ቅዱሳን ሰዎች አባቶቻችን እና ፊልክስ በጣም በጵጵስናው በዚያ በስልጣኑ ተጠቅሞ መኖር ሳይሆን የፈለገው ለጵጵስናው ሕይወት ነገ ጵጵስና ምን ይመስላል፣ ክህነት ምን ይመስላል፣ ሐዋርያነት ምን ይመስላል፣ መምህርነት ምን ይመስላል፣ በሥጋው ዓለም ነው ማደግ ያለበት፣ በመንፈሳዊ ዓለም ነው ማደግ ያለበት። አንድ መምህር፣ አንድ ካህን፣ አንድ ሊቀ ጳጳስ ለቤተ ክርስቲያን ችግር የሚቆም እንዲሁም ደግሞ
ምእመናን ከፊት የሚያሰልፍ ሳይሆን ራሱ የሚሰለፍ ዋጋ ቢከፍል አይነት ነው ቅዱስ ፊልክስ ሕይወቱ የሚያሳየን ማለት ነው። እና መንፈሳዊ ሕይወቱ ይህን ይመስላል። ቃለ ሕይወት ያሰማልን። መምህራችን እጅግ በሚገባ ሁኔታ እያስተማሩን ነው የሚገኙ። የተወደዳችሁ ተመልካቾቻችን የቅዱስ ፊልክስ ለቤተ ክርስቲያን የኖረው ሕይወት ምን እንደሚመስል እየተመማርን ነው የምንገኘው። እንደው ቅዱስ ፊልክስ ቅድም እንዳነሳ ነው በሃይማኖተ አበው ከጻፉ ሊቃውንት መካከል አንዱ ነው። በተለይ ደግሞ ከፈላስፋው ቅድም እንዳሉት በጣም ከትልቁ ሊቅ ዲዮናስዮስ ቀጥሎ የተሾመ በሊቀ ጵጵስናም የነበረ ነውና እንግዲህ ሃይማኖተ አበውን ሲጽፍ በሚጽፍበት ላይ በተለይ ስለ ምስጢረ ሥላሴ በምስጢረ ሥላሴ ነው ነገሩን የሚጀምረው። እንደው ስለ ምስጢረ ሥላሴ ያስተማረው ትምህርት ምንድን ነው? መልካም ጥያቄ ነው። ቅዱስ ፊልክስ ስለ ምስጢረ ሥላሴ መቼም የቤተ ክርስቲያን ትምህርት አምስቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እነዚህ ሁሉ የአራቱ መጻሕፍት ወይም የአራቱ ጉባኤያት ትምህርቶች ሁሉ መሰረት ናቸው እና ሊቃውንት የሚጠበቡበት በምስጢረ ሥላሴ በምስጢረ ሥጋዌ ነው። ስለ ሌላው ያልጻፈ ሆኖ አይደለም፣ በእነዚህ ይጠቀለላሉ። ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን የሚባለው በምስጢረ ሥጋዌ ውስጥ ሰው ሆነ በሰውነቱ ውስጥ ማለት በዘመነ ሥጋዌ የተደረጉ ስለሆኑ በዚያ ስለሚካተቱ ሁለት ያደርጓቸውን አጠራርገው በምስጢረ ሥላሴ ሐዋርያትም አስተምረዋል። በተለይ ደግሞ ሊቃውንት ቅዱስ ፊልክስ ያሉ ሊቃውንት እነ ዲዮናስዮስን መሰል ይሄ ብዙዎቹ እና አግናጢዎስ ብዙዎቹ አሉና ብዙ ሊቃውንት መቼም 318ቱ ሊቃውንትን በኋላ የመጡት እነ ቅዱስ ቄርሎስ እነ ቅዱስ አትናቴዎስ ዘአንጾኪያ ያ ሁሉ ሊቃውንት ስለ ምስጢረ ሥጋዌና ስለ ምስጢረ ሥላሴ በስፋት አስተምረዋልና ይሄ ሊቅም ስለ ምስጢረ ሥጋዌ ብዙ አስተዋጽኦ አድርጓን ብዙ ትምህርት አስተምሯል። ተመሳሳይ ቢሆንም በተለያየ ጥበብና ምስጢር ስለ ምስጢረ ሥላሴ አስተምሯል። ምስጢረ ሥላሴን ማለት እንግዲህ የሥላሴ ምስጢረ ሥላሴ ሥላሴ ሰለሰ ሶስት አደረገ ሶስትነት ማለት ነው። ሥላሴ የአብ የወልድ የመንፈስ ቅዱስ ስም ማለት ነው እና ቅዱስ ፊልክስ በዚህ ላይ በዘመኑ ለነበሩ ክርስቲያኖች እንዲሁም ደግሞ እንደዚሁ ከሱ በኋላ ብዙ ሊቃውንት ትልልቅ መጽሐፎች ጽፈዋል። እሱ በዚያ በነበረበት ሰዓት በጣም አስቸጋሪ ስለነበር በራሪ ወረቀቶችን ወደ ሌሎች እንዲሁ ጓደኞቹም ወደ ሌሎች ምእመናን ወደ ሌሎች አብያተ ክርስቲያናት እየላከ ስለ ምስጢረ ሥላሴ አስተምሯል። ምስጢረ ሥላሴ የሥላሴን አንድነትና ሶስትነትን እንግዲህ በስፋት ወደዚያ መግባት ባንችልም እንግዲህ በብሉይ ኪዳንም በሐዲስ ኪዳንም መጻሕፍት ሐዲስ ኪዳን ከመጻፉ በፊት ብሉይ ኪዳን ነበረ። ብሉይ ኪዳን ከመጻፉ በፊት ደግሞ መጽሐፍ አልነበረም። የአባቶቻችን ልቦና እንደ መጽሐፍ ክርስቶስ አንድነቱን ሶስትነቱን ሕጉን ትእዛዙን በልቦናቸው ሰሌዳ ላይ እየጻፈላቸው እየቀረጸላቸው ብዙ አባቶች በአንድነትና በሶስትነት እግዚአብሔርን አመልከዋልና አብርሃምን መሰል ዘፍጥረት 18 ላይ ሶስት ሰዎችን ከቤቱ አጠገብ ባለው ዛፍ ስር አየ ብሎ በአንድነትና በሶስትነት ሰፋ ያለ እዚያ ላይ ያለ እና ቅዱስ ፊልክስ ከብሉያትም ከሐዲሳትም እየጠቀሰ ትንቢተ ኢሳይያስ 6:1-8 ላይ ያለ ቅዱስ 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 ብለው መላእክት ያመሰግኑበትን ያ ቅዱስ 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 የሚለው ሶስቱ የሶስትነታቸው ቃሉ ተመሳሳይ አንድ አይነት መሆኑ የአንድነታቸው ምሳሌ እየሆነ ትንቢተ ኢሳይያስ ላይም እንዲሁ ጌታ እግዚአብሔርና መንፈሱ ልከውኛል አለ እያለ ባዩ እግዚአብሔር ወልድ ነው፣ እግዚአብሔርና የሚለው ደግሞ እግዚአብሔር አብ ነው፣ መንፈሱ የሚለው መንፈስ ቅዱስም ነው። በብሉይ ኪዳን ምስጢረ ሥላሴ በጣም የተገለጠ አይደለም። በሐዲስ ኪዳን ነው የተገለጠው። ሐዲስ ኪዳን ማለት ብሉይ ኪዳን ሰም ነው፣ ሐዲስ ኪዳን ወርቅ ነው እና የጥምቀትን ታሪክ ስናነብ ማቴዎስ 3 ላይ ያለው ነው። ወልድ ሲጠመቅ አብ በደመና ሆኖ ልጄ ይህ ነው ሲል መንፈስ ቅዱስ በርግብ አምሳል ሲመጣ፣ እንዲሁም ማቴዎስ 28 ላይ ሂዱ አሕዛብን ሁሉ አስተምሩ በአብ በወልድ በመንፈስ ቅዱስ አጥምቋቸው እያለ ሶስት መሆናቸው እየተገለጠ በኋላ ደግሞ ሊቃውንት ተቀበሉና ከዚህ ይህንን አመልተው አስፍተው ጽፈውታል። ቅዱስ ፊልክስ እንደነ ቅዱስ አግናጤዎስ ምዕራፍ 11 ላይ ሃይማኖተ አበው ላይ ያለ ቁጥር 7 ላይ የሥላሴን አንድነትና ሶስትነት ስማቸው አብ ወልድ መንፈስ ቅዱስ እንደሚባል የሉቃስ ወንጌልም አለ ምዕራፍ 1 ቁጥር 48 እና 49 ላይ
እመቤታችን ከተናገረችው ወቅዱስ ስሙ ልዩ ነው ብላለች እና አሁን ምስጢረ ሥላሴ ሲባል በአምላክነት በስልጣን አንድ ቢሆኑም የስም መለዋወጥ አይችሉም። አብ ወልድ እንደማይባል ወልድ መንፈስ ቅዱስም ቅዱስ አግናጢዮስ ተመሳሳይ ነው አስተምህሯቸው ስለ ምስጢረ ሥላሴና አብኒ ውእቱ አብ ይባላል እንጂ ይኮነ አብኒ ውእቱ አብ ይኮነ ወልድ ወይ መንፈስ ቅዱስ አብ ይባላል እንጂ ወልድና መንፈስ ቅዱስ አይባልም። ወልድኒ ውእቱ ወልድ ይኮነ አብ ወይ መንፈስ ቅዱስ ወልድም ወልድ ይባላል እንጂ አብና መንፈስ ቅዱስ አይባልም። ወመንፈስ ቅዱስኒ ውእቱ መንፈስ ቅዱስ ይሰመይ አብ ወይ ወልድ መንፈስ ቅዱስም መንፈስ ቅዱስ ይባላል አብና ወልድ ይሄንን ያስተማሩት እንደ ቅዱስ ፊልክስና ተፋለሶም መሸጋሸግም የለባቸውም። ይፈልስ አብ ከወይና አብ ለከወይና ወልድ መንፈስ ቅዱስ አብ ከአብነት ወጥቶ ወልድና መንፈስ ቅዱስ ወደ መሆን አይሸጋገርም። ወኢ ወልድኒ ወልድም ከወይና ወልድ ከመሆን ባሻገር ሀበ ከወይና አብ ወመንፈስ ቅዱስ አብና መንፈስ ቅዱስ ወደ መሆን አይሄድም። መንፈስ ቅዱስኒ ይፈልስም ከወይና መንፈስ ቅዱስ ከመባል ውጭ አብና ወልድ ወደ መባል አይሄድምና በስም ልዩ እንደሆኑ ግብራቸውም በአካል በስም በግብር ሶስት ናቸው። የአብ ግብሩ ወላዲነት ነው፣ የወልድ ግብሩ ተወላዲነት ነው፣ የመንፈስ ቅዱስ ግብሩ ሰራጺነት ነው እና በዚህ በኩል ምስጢረ ሥላሴን እንደ ሌሎቹ እሱ በፊትም እንደነበሩት ከሱም ተቀብለው ደግሞ ብዙ ሊቃውንት በምስጢረ ሥላሴ ተጠብበውበታል። ለቤተ ክርስቲያናችን ትልቅ ትምህርት ካስቀመጡ ሊቃውንት አንዱ ነው። እንግዲህ መዝሙር 73 ቁጥር 12 ላይ እግዚአብሔር ንጉሥ ውእቱ እምቅድመ ዓለም እግዚአብሔር ቅድመ ዓለም ንጉሥ ነበረ። በቅዳሴ መጽሐፋችን ላይ ሀሎ እግዚአብሔር እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ እምቅድመ ዓለም የሚባል ቅዳሴ አለ። እግዚአብሔር ዓለም ከመፈጠሩ በፊት በመንግስቱ ነበረ፣ በአንድነት በሶስትነት ሲሰለስ ሲቀደስ እንደነበረ ከተናገሩ ሊቃውንት መካከል አንዱ ነው ቅዱስ ፊልክስ። ቃለ ሕይወት ያሰማልን መምህራችን። የተወደዳችሁ ተመልካቾቻችን ቅዱስ ፊልክስ ምስጢረ ሥላሴን አመልቶ አስፍቶ ያስተማረበትን አንቀጽ አንስተው መምህራችን ሥላሴን በስም በግብር በአካል እንዲሁም ደግሞ በከዊን ሶስት እንላለን። ሊቁ ሲያስተምር ግን በተለይ እሳቸውም ደጋግመው እንደነገሩን ይህ የስም ተፋለሶ የግብር ተፋለሶ የለም። አብ ሁልጊዜ ወላዲ፣ መንፈስ ቅዱስ ሁልጊዜ ሰራጺ፣ ወልድ ደግሞ ተወላዲ ብለን እንጠራለን እንጂ አናፋልስም። እንዲሁም ደግሞ አብን አብ እንላለን፣ ወልድን ወልድ እንላለን፣ መንፈስ ቅዱስን መንፈስ ቅዱስ እንላለን እንጂ አብ ወልድ ወደ መሆን ወልድም ደግሞ መንፈስ ቅዱስ ወደ መሆን አይሄዱም። ሁልጊዜ በግብራቸው በህልውናቸው ጸንተው ስመ ተፋለሶ ሳይኖር ይኖራሉ ብሎ ምስጢረ ሥላሴን አመልተው አስፍተው ካስተማሩ ሊቃውንት መካከል አንዱ ቅዱስ ፊልክስ ነው ብለው እያስተማሩ ነው የምንገኘው። ቃለ ሕይወት ያሰማል መምህራችን። የተወደዳችሁ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ ክፍል 1 መርሃ ግብራችን ይህን ይመስል ነበረ። በክፍል 2 እስከምንገናኝ ድረስ እኛ ከዚሁ እንጨርሳለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝ እኛ ከወዲሁ እንጨርሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን።